ይስጥልን የተከበራችሁ አድማጭ ተመልካቾቻችን እነሆ የአማራ ሚዲያ ኮርፖሬሽን ከአማራ ክልል መሬት ቢሮ ጋር በጋራ ትብብር የሚሰራው የሳምንታዊ ዝግጅታችን ተጀምሯል። በዛሬው ሳምንታዊ ዝግጅታችንም የመሬት አጠቃቀም እቅድ ዝግጅትን በተመለከተ ነው አብረናችሁ ቆይታ የምናደርገው። ይሄን በተመለከተ ማብራሪያ እየሰጡና አብረውን ቆይታ የሚያደርጉት በቢሮ የገጠር መሬት አያያዝና አጠቃቀም እቅድ ዝግጅት ዳይሬክተር የሆኑት ወይዘሮ ህብስት አድማሱ ናቸው። ወይዘሮ ህብስት ስለ ጊዜዎት ከልብ እናመሰግናለን። እኔም አመሰግናለሁ። መልካም እንግዲህ ወደ ዝግጅታችን እንለፍና ለመግቢያ ያክል የመሬት አጠቃቀም እቅድ ሲባል ምን ማለት ነው ከሚለው ብንጀምር። እሺ የመሬት አጠቃቀም እቅድን ለማየት ከዛ በፊት ስለ መሬት የተወሰነ ነገር ብንል እንግዲህ መሬት በተለይ በእኛ ሀገር ኮንቴክስት ትልቅ ሀብት ነው፣ ትልቅ ጸጋ ነው። ከዛም ባለፈ ደግሞ መሬት ለኑሮ ለብዛ ህይወት እጅግ አስፈላጊ የሆኑ የተፈጥሮ ሀብቶችን የያዘ ነው ማለት ነው። ይሄንን ሀብት በተገቢ መንገድ ለማያዝ እና ዘላቂ የሆነ ልማት ለማረጋገጥ እና በተገቢ መንገድ ሪሶርሱን ለመጠቀም እና ለትውልድም ተሻጋሪ የሆነ ሀብት እንዲኖር ለማድረግ የመሬት አጠቃቀም የግድ ወሳኝ ነው ማለት ነው። እንግዲህ የአማራ ክልል በሀገራችን ካሉ ክልሎች ውስጥ በጣም ሰፊ የቆዳ ስፋት ያለው ክልል ነው። ይሄ ክልል ከቆዳ ስፋቱን ባለፈ ከፍተኛ የሆነ እምቅ አቅም ያለው ክልል ነው። ይሄንን እምቅ አቅም በአግባቡ መጠቀም ይኖርብናል። ካሉን እምቅ አቅሞች ውስጥ የተወሰኑትን ነገር ለማንሳት በተለይ ክልሉ የተለያዩ ስነ ምህዳሮች ያሉት ነው። በ5 ስነ ምህዳሮች የተከፈለ ነው። ደጋ፣ ወይና ደጋ፣ ቁር፣ በረሃማ የምንላቸውን አግሮክላይሜት የያዘ ነው ማለት ነው። ይሄ ዳይቨርሲፋይ የሆነ ስነ ምህዳር መኖሩ ትልቅ አቅም ነው፣ ትልቅ ሀብት ነው ይሄ በራሱ ማለት ነው። ከዚሁ ጋር ተያይዞ ተስማሚ የሆነ የአየር ንብረት አለው። ስለዚህ የተለያዩ አግሮክላይሜት ወይም ስነ ምህዳር በመኖሩና ተስማሚ የሆነ አፈር ከመኖሩ ጋር ተያይዞ በሀገራችን ከሚመረቱት ምርቶች 35% የሚሆነው ምርት በክልላችን ይመረታል ማለት ነው። እንዲሁም በጥቅል ደግሞ ካየነው 71% የሚሆነው ቋሚና ሰብል ምርት በክልላችን ይመረታል ማለት ነው። ከዛም ባለፈ በሀገራችን ካለው እምቅ የእንስሳት ሀብት 28% የሚመረተው በክልላችን ነው። ከፍተኛ የሆነ የውሃ እምቅ ሀብት አለው። ከዛ ባለፈ ደግሞ ከፍተኛ የሆነ እምቅ የሆነ የደን ሀብት አለን። ይህንን ሀብት በትክክለኛው የመሬት አጠቃቀም እቅድ ካልተጠቀምነው በስተቀር በሚፈለገው ደረጃ እንደ ሀገርም እንደ ክልልም በግብርናና ከግብርና ውጭ ያሉ ኢኮኖሚያዊና ማህበራዊ ልማቶችን ማረጋገጥ አንችልም ማለት ነው። ስለዚህ ይሄንን ያለውን እምቅ ሀብት በተገቢው በትክክለኛው የመሬት አጠቃቀም እቅድ ተጠቅመን እንደ ክልልም እንደ ሀገርም ያለውን በግብርናና ከግብርና ውጭ ያሉትን የልማት ፕሮግራሞች እቅዶቻችንን ማሳካት እንድንችል የመሬት አጠቃቀም እቅድ ያስፈልጋል ማለት ነው። መልካም የምንፈልገውን ምርት ለመጨመር ወይም ለመቀነስ ነው እቅድ ሲታቀድ የሚታቀደውና ምንድነው የመሬት እቅድ ሲባል በራሱ ሐሳቡ? የመሬት አጠቃቀም እቅድ የምንለው አንደኛ መሬትን ተሻጋሪ የሆነ ለትውልድ የሚተርፍ ሪሶርስ እንዲሆን ለማድረግ በተገቢ መንገድ ማሳውን መንከባከብ፣ መሬቱን መንከባከብ ይኖርብናል ማለት ነው። ይህንን መሬት ስንንከባከብ የተለያዩ የሚቲጌሽን ሜዠርመንቶች ወይም የእንክብካቤ አይነቶች አሉ ማለት ነው። በተለይ የአፈርና የውሃ ጥበቃ ስራ እንሰራለን። ከዚሁ ጋር በተያያዘ ደግሞ የተሰራውን የአፈርና ውሃ ጥበቃ ስራ በባዮሎጂካል ወይም በእጽዋት የማጠናከር ስራ እንሰራለን። ከዛ ውጭ ደግሞ የመሬቱን ምርታማነት ለመጨመር ከሚያስችሉ አንዱ ይሄ ሆኖ ለምሳሌ አሲዳማ አፈር ሊኖር ይችላል። ይህንን አሲዳማ አፈር ምርትን ሊሰጥ በሚችል አግባብ ሊታከም የሚችልበትን ላይምስቶን ወይም የኖራ አፈርን ተጠቅመን ልናድን እንችላለን። የኮምፖስት ልናዘጋጅ እንችላለን። የተፈጥሮ ማዳበሪያ የምንለው እናዘጋጃለን። ይሄን ሊዘጋጅ እኛ እንደ መሬት አጠቃቀም እቅድ ለዛ አካባቢ ለዛ ቦታ ጥናት ከተጠና በኋላ የምናጠናባቸው 8 ሊሚቴሽን ፋክተሮች አሉ። የሶይል ደብዙን እናያለን፣ ስቶንልነሱን እናያለን፣ የውሃ ስርገቱን እናያለን፣ የውሃ ማቋረጥን እናያለን። ከላይ የአፈር የላይኛው ክፍል ምንድነው የሚመስል የሚለው ወደ 8 ፓራሜትሮችን ወይም ሊሚቴሽን ፋክተሮች የማሳን የመገምገሚያ ዘዴዎችን ብንላቸውን መሰረት እናደርግና ያ ማሳ ይለያል ያለበትን ደረጃ እናቃለን ማለት ነው። ለምሳሌ ደረጃ 1 እስከ ደረጃ 4 ብለን
የምንለየው ሞር ለእርሻ አገልግሎት የሚውል ነው ማለት ነው። ይሄ ለእርሻ አገልግሎት የሚውል ነው ስንል ደግሞ ይሄንን አገልግሎት እንዲሰጥ ምን አይነት እንክብካቤ ያስፈልገዋል የሚለው አብሮ የምንለው ይሆናል ማለት ነው። ቀጥለን ደግሞ የምናየው ደረጃ 5 የምንለው ወይም ውሃ ያዘለ አካባቢ የምንለው ነው። ይሄ ውሃ እንዴት ነው ፕሮቴክት መደረግ ያለበት? ፕሮቴክት ተደርጎ ደግሞ አግባብነት ያለው የመሬት አጠቃቀም እቅድ መሰረት ተደርጎ ጥቅም ላይ ይውላል ማለት ነው። ደረጃ 6 ደግሞ የምንለው ማሳ ለቋሚ ተክልና ለግጦሽ የሚውል ነው ማለት ነው። ይሄን ለቋሚ ተክልና ለግጦሽ የሚውለውን ማሳ ደግሞ ምን አይነት እንክብካቤ አይነት ያስፈልገዋል? ምን አይነት ስትራክቸር ይሰራለታል? ምን ያህል ለምነቱን ሊጨምሩ የሚችሉ ምን አይነት የእንክብካቤ አይነቶች ናቸው የሚያስፈልጉት ብለን የምናይበት ሁኔታ አለ። በተመሳሳይ ደረጃ 7 ደረጃ 8 የምንላቸው በተለይ ደረጃ 8 ላይ በጣም የተጎዱ የተራቆቱ ኤሪያ ክሎዝ ተደርገው ለቋሚ ተክል ለንብ ማነብ ለእንስሳት ተብሎ ከንክኪ ነፃ ሆነው እንዲያገግሙ ሪሃቢሊቴት እንዲያደርጉ እና የደን ልማት እንዲኖራቸው የማድረግ እንደ አግባብነቱ ደግሞ ለቱሪዝም እንዲውሉ ይደረጋሉ ማለት ነው። ምክንያቱም ለምርታማነት ብዙ ማዋጭ ስለማይሆኑ ማለት ነው። ስለዚህ እንደየማሳው በጥናቱ እንደተለየው እንዳልኩ ከደረጃ 1 እስከ ደረጃ 8 የሚለዩት ማሳዎች ምን አይነት የማሳ እንክብካቤ አይነት ያስፈልጋቸዋል ተብሎ እኛ እናቅዳለን። የሚመለከተው የግብርና ተቋም ይሄንን እኛ ባቀድነው አግባብ እንዲፈጽም ነው የምናደርግ። እኛ ፈጻሚ አካል አይደለንም። በዚህ መቅድ መሰረት እንዲጠቀሙ ማድረግ ነው። ስለዚህ አሁን ያልኩ እንደየማሳው ደረጃ ማሳው ምን አይነት የእንክብካቤ አይነት ያስፈልጋል፣ ምን አይነት የእጽዋት አይነት ነው መተከል ያለበት፣ የአፈርና ውሃ ጥበቃ ስራው እንዴት ነው መሰራት ያለበት የሚለውን ነገር እና መከለል መጠበቅ ፕሮቴክት መደረግ ያለባቸውን አካባቢዎች ፕላን የማድረግ በዚህ ፕላን ደግሞ የሚመለከተው የባለይዞታ ተጠቃሚዎች የመንግስት ተቋማት እንዲፈጽሙት የማድረግ ሬጉሌት የማድረግ የመከታተል ስራ እንሰራለን ማለት ነው። መልካም እንግዲህ ወይዘሮ ህብስት ከማምራሪው እንደተረዳሁት የመሬት አጠቃቀም እቅድ ማለት ባጭሩ መሬቶችን ከሚሰጡት አገልግሎት አኳያ በመለየት ያንን አገልግሎታቸውን ውጤታማ በሆነ መንገድ ምርታማነታቸውን የማሳደግ ስራ መስራት እንደሆነ የተረዳሁት። መልካም እሱ ከሆነ እቅዱ መታቀዱ የሚጠቅመው ለማን ነው? የመሬት አጠቃቀም እቅድ በጣም ዳይቨርሲፋይ የሆነ ዘርፈ ብዙ ጥቅም ነው ያለው። እንደ ሀገር ካየ ነው እንደ ክልል ካየ ነው በክልላችን ትልልቅ የልማት ፕሮግራሞች አሉ። በኢኮኖሚውም ዘርፍ በማህበራዊም ዘርፍ ያቀድናቸው እቅዶች አሉ። እነዚህን እቅዶች ለማሳካት የመሬት አጠቃቀም እቅድን መሰረት ተደርጎ ግብርናው በመሬት አጠቃቀም እቅድ ከተሰራ፣ የእንስሳት ሀብቱ በተጠናው ጥናት መሰረት ከተሰራ፣ የመስኖ ልማታችን በተጠኑ ጥናቶች መሰረት ከተሰሩ ያቀድናቸው የልማት ግቦች እና ፕሮግራሞች ስኬታማ ይሆናሉ ማለት ነው። እንደ መንግስት የያዝናቸው እቅዶች በትክክለኛው የመሬት አጠቃቀም እቅድ መመራት ከቻልን፣ ትክክለኛ ጥራት ያለው ጥናት አጥንተን በዛ ጥናት ደግሞ ተግባራዊ ማድረግ ካልቻልን እንደ መንግስት የያዝናቸው የክልሉን እድገት ለማፋጠን የተያያዙ ኢኮኖሚካሊ በግብርናውም ዘርፍ ከግብርናውም ውጭ ያሉ ፕሮግራሞቻችን የተሳኩ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ መሬትን የሚጠቀመው የመሬት ባለቤቱ ላንድ ሆልደሩ አለ ባለይዞታው። በሌላ መንገድ ደግሞ መሬትን ተከራይቶ በኢንቨስትመንትም በተለያየ መንገድም ተከራይቶ የሚያለማ ተጠቃሚዎች ይኖራሉ። እነዚህም ይሄ የመሬት አጠቃቀም እቅድ ተጠቃሚ ያደርጋቸዋል። ምክንያቱም የበለጠ ምርታማነትን ሊሰጥ በሚችል አግባብ የተሻለ የኢኮኖሚ ምንጭ ሊሰጥ የሚችል የአጠቃቀም እቅድ ስለሆነ የምናቅደው እነዚህ ሰዎችም ባለይዞታዎች የመሬት ባለይዞታዎችም ተጠቃሚዎችም የበለጠ ተጠቃሚ የሚሆኑበት ሁኔታ ይኖራል። በተመሳሳይ ባለሀብቶችም በተለያየ በግብርናና ከግብርና ውጭ የሆኑ ስራዎች ላይ የሚሰማሩ ባለሀብቶቻችን ይሄን ጥናት መሰረት ተደርጎ ከተሰራ አዋጭነቱ በደንብ ተጠንቶ ምን ያህል ውጤታማ ነው ያማሳ ለየትኛው አጠቃቀም አይነት ነው ያካባቢ ለየትኛው አጠቃቀም አይነት ነው ተብሎ ስለሚታቀድ የያዙትን ፕሮጀክት ውጤታማ ለማድረግ ትልቅ አቅም ይሆንላቸዋል ማለት ነው። መልካም ይህን እቅድ የሚያቅደው ማን ነው የሚለውን ብንመለከት የምናቅዳቸው እቅዶች ከባቢያዊ አሳታፊ የመሬት አጠቃቀም እቅድ ነው የምናቀ አሳታፊ የምንለው በራሱ ብዙ ሰዎችን የሚያሳትፍ እንደሆነ መረዳት እንችላለን። ስለዚህ እቅዱ በሚታቀድበት ጊዜ
እቅዱ የሚጠቀሙ ወይም ተግባራዊ የሚያደርጉ የመንግስት ተቋማት አጋር አካላት ይሳተፋሉ። ራሱ የመሬቱ ባለይዞታ ከእቅድ ዝግጅቱ ጀምሮ አብሮ የሚሳተፍበት ሁኔታ ይኖራል ማለት ነው። ስለዚህ በዚህ የመሬት አጠቃቀም እቅድ የሚጠቀሙ የመንግስት ተቋማት ጋር በቅንጅት ነው የሚሰራ። በተለይ ባለይዞታዎች ጋር እቅዱ ገና ማሳ ላይ ሲታቀድ አብረው ተሳትፎ ያደርጋሉ። ይሄን ለማገዝ ሌሎች የኮሚቴ አደረጃጀቶች አሉ። የመሬት አጠቃቀም ግብረ ኃይል ቴክኒክ ኮሚቴ የምንላቸው አሉ። እነዚህ ሁሉ የሚሳተፉበት ሁኔታ አለ። በቀበሌ ደረጃ ያሉ ምክር ቤቶች አሉ። መጨረሻ ላይ እቅዱ ከታቀደ በኋላ ምክር ቤቱ ያጸድቃል ማለት ነው። ስለዚህ የመንግስት ተቋማት አጋር አካላት ራሱ ባለይዞታዎቹ ሌሎች የኮሚቴ አደረጃጀቶች ሁሉ ተሳትፈውበት የሚታቀድ ነው ማለት ነው። ከሱ ላይ ሁለት ጥያቄዎችን ላንሳ። የመጀመሪያው እቅድ ማቀዱ ተግባር ላይ ምናልባት በምክር ቤት ደረጃ እስከማጸደቅ የሚሄደው የኮሚቴ እቅድ ይሄ ቅድም ያሏቸው የአፈር ጥበቃና እቀባ ስራዎችን ከመስራት አኳያ አካባቢዎችን ለምሳሌ የወል መሬቶችን ይሄ የወል መሬት ነው ለግጦሽ ይሁን ይሄ እንደዚህ ይሁን የሚለውን ከመከለል አኳያ ሊሆን ይችላል። ከዛ ውጭ ግን የግል ባለይዞታዎችን መሬት ምን መዘራት አለበት ምን መደረግ አለበት ብለን በምናቀድ ጊዜ በባለመሬቶች ላይ ቅሬታ አይፈጥርም ወይ? ለምሳሌ አንዳንድ አካባቢ እነሱ ቅሬታዎች አሉ። ባለመሬቱ ድንች ሊዘራ ፈልጎ ወይ ስንዴ መዝራት አለበት ወይ ሽንኩርት ማድረግ አለበት ወይ ማድረግ አለበት ተብሎ የሚገደድበት በኩታ ገጠም ተብሎና ግን አርሶ አደሩ ደግሞ ለምሳሌ ካለው ወቅታዊ የገበያ ሽያጭ ጋር አያይዞ ቅሬታ የሚያነሱበት አካባቢ አለና እንደው ከሱ አኳያ የቅሬታ ምንጭ ሊሆን አይችልም? የመልካም አስተዳደር ችግር ሊፈጥር አይችልም? እሱ በኮሚቴ ማሳቀዱ እንዳልኩ ከቅዱ ጀምሮ አሳትፈናቸው መጀመሪያ ከማቀዳችን በፊት ስለ መሬት አጠቃቀም እቅድ አስፈላጊነት በቂ ግንዛቤ ይፈጠርላቸዋል። የመሬት አጠቃቀም እቅድ በመጠቀማቸው ያለውን ፋይዳ የማስረዳት የማስገንዘብ ስራ ነው የሚሰራው። ከዛ በኋላ ደግሞ የታቀደው እቅድ ለእያንዳንዱ ባለይዞታ ወይም ሆልደር የላንድ ሆልደር የመሬት ሁኔታው አንዳንድ ጊዜ ምቹም አይሆንበት ጊዜ አለ። ለምሳሌ የመሬት አጠቃቀም እቅድ ስታቅድ የሆነ ባለ ይዞታ ጋር ስትሄድ በጣም ስሎፑ ከ30% በላይ ይሆንና እንግዲህ ድሮ የመሬት ከፈሎ በሚካሄድበት ጊዜ የመሬት አጠቃቀም እቅድን መሰረት አድርጎ አይደለም። ምክንያቱም መታረስ የማይገባውም ይታረሳል ተብሎ ነው የተሰጠውና ተራራማ የሆነ ሁሉም ማሳው ተራራማ የሆነ አካባቢ መታረስ የማይችል በጣም ሃይ ስሎፕ የሆነ ተዳፋታማ የሆነ መሬት ሊኖር ይችላል። ያ ባለይዞታ ይሄ በቃ ለሰብል ምርት አይውልም፣ የሚጠቀምበት ለአመታዊ ሰብል ነው። ይሄ አይሆንም። ስለዚህ ኤሪያ ክሎዝ መሆን አለበት፣ መከለል አለበት ብለህ ብትለው ሌላ አማራጭ የለኝምና እንዴት ሊሆን ይችላል ብሎ ሬዚስት ያደርጋል። ስለዚህ እንደነዚህ አይነት ኬዞች በሚገጥም ጊዜ ያንን አካባቢ ሙሉ በሙሉ ከሰብል ምርት ውጭ ልታደርገው አትችልም አርሶ አደሩ፣ ምክንያቱም ሌላ አማራጭ ማሳል ስለሌለው ማለት። ስለዚህ ተገቢውን የአፈርና ውሃ ጥበቃ ስራ እንዲሰራ እየተደረገ የበለጠ ማሳው ምርታማነት ሊሰጥ የሚያስችል ቴክኖሎጂዎችንም እንዲጠቀም የአፈርና የውሃ እቀባ ስራዎችንም የባዮ ፊዚካል የማጠናከር ስራዎችንም እንዲሰራ የማድረግ ስራ እንሰራለን ማለት ነው። በዚህ መንገድ ችግሮቹን ኮምፕሮማይዝ ለማድረግ የሚደረግበት ሁኔታ አለ ማለት ነው። ሌላው ደግሞ ለአንሳ የፈለኩት ጥያቄ ቅድም በማብራሪያዎት ሲያነሱ የመሬት አጠቃቀም እቅድ ማለት የመሬቱን ምርታማነት የምናሳድግበት መንገድ ነው ብለውኛል። ያውም በዘላቂነት ያለውና ከትውልድ ወደ ትውልድ የሚሻገር ሀብት የምናፈራበት። እሱን ስናነሳ ደግሞ አሁን ላይ በተለይ ያለው የመሬት አጠቃቀማችን ደግሞ ከጊዜ ወደ ጊዜ እንዳውም እየተበላሸ የመጣ ይመስለኛል። አርሶ አደሩ አሁን የሰው ሰራሽ ማዳበሪያን በግፍ የሚጠቀምበት ጊዜ ላይ ነው ያለ ነው። እንደገና ደግሞ አሁን ጸረ ተባይ መድኃኒት ኬሚካል እየረጨ ያለበት ሁኔታ ነው ያለ። ይሄ ደግሞ የመሬቱን ለምነትና የመሬቱን ምርታማነት ከሚቀንሱ ነገሮች አንዱ እንደሆነ ይነገራልና ተፈጥሯዊ ከሆነ ነገር ይልቁንስ ሰው ሰራሽ የሆነ የፋብሪካ ውጤቶችን በመጠቀም ላይ ያዘወትራል። ከሱ አኳያ ታዲያ ይሄ እቅዱ ውስጥ ይካተታል ወይ? ትክክል ነው። የመሬት አጠቃቀም እቅድ ቅድም እንዳነሳሁልህ ሲታቀድ አንዱ ከባባዊ ተጽዕኖ የማይፈጥር መሆን አለበት። አሁን ይሄ አረምን የምንከላከልበት ጸረ ተባይ የምንጠቀመው መድኃኒቶች አካባቢውን ይበክላሉ። በማሳው ላይም የሚፈጥረው የራሱ ተጽዕኖ አለው። ከሶይል አሲዲቲ ጋር ተያይዞ የሚፈጥረው ችግር ይኖራል። ስለዚህ የመሬት አጠቃቀም እቅድ ስናቅድ
ይሄንን እንዳያደርጉ አካባቢ ተጽዕኖ በማያመጣ መንገድ እንዲጠቀሙ ነው አድቫይስ የምታደርገው የምትመክረው በየጊዜው ተከታታይ የሆነ ግንዛቤ የምትፈጥርላቸው የምናቅደው እቅድ ኢኮኖሚካሊ የበለጠ ቤኔፊት የሚሆኑበት ተጠቃሚ የሚሆኑበት የነሱ ተቀባይነት ያለው እና አካባቢ ተጽዕኖ የማያመጣ እቅድ ለማቀድ ነው የሚሞከረውና ይሄንን የእቅድ በምንለው መሰረት በተፈለገው መንገድ ያስተሳሰብ ሽፍቲንግ አምጥተናል ብለን መውሰድ አንችልም። ስለዚህ ወደፊትም መሆን ካለበት አንደኛ የመሬት አጠቃቀሙን እቅድስ በአግባቡ በዛ ባቀድ ነው ወይ እየፈጸምን ያለ ነው የሚለው ነገር ሌላ ቻሌንጅ ነው። ትክክለኛው የመሬት አጠቃቀም እቅድ ታቅዶላቸው በዛ እቅድ መሰረት የመንግስት ተቋማት አሁን ትልቁ ፈተና እየሆነ ያለው ባቀድ ነው እቅድ ባለይዞታዎችም ተጠቃሚዎችም የመንግስት ተቋማትም በሚፈለገው ደረጃ እየተጠቀሙ ነው ማለት አንችልም። በጣም ውጤታማ የሆኑባቸው ጥሩ ውጤት እያመጡ ያሉበት አካባቢ አለ። ስለዚህ የመሬት አጠቃቀም እቅድ ውጤታማ እንዲያደርግ ዘላቂ የሆነ መሬቱ ለትውልድ እንዲሻገር ለማድረግ በተገቢው መንገድ አካባቢ ተጽዕኖ ላይ የማያደርስ የመሬቱን ምርታማነት በማይጎዳ መንገድ እንዲጠቀሙ ተከታታይ ስራ መስራት ይጠይቃል። ተከታታይ የአስተሳሰብ ለውጥ ማምጣት ይጠይቀናል ማለት ነው። አሁን ላይ ጎን ለጎን አርቲፊሻል ማዳበሪያውንም እየተጠቀምን ግን ደግሞ ጎን ለጎን ደግሞ ወደ ተፈጥሮ ማዳበሪያ እንዲመጣ እነዚህ ኢንሴክቲሳይድ ኸርቢሳይድ የምንላቸውን ነገሮች በሌላ መንገድ እንዲጠቀም ናቹራል በሆነው እነሱ በተፈጥሮ የሚያውቁት ከአርሶ አደሩ ላይ እውቀት አለ። ያንን ልንከላከልባቸው የምንችላቸውን በማሳው ላይና በአካባቢ ላይ ተጽዕኖ የማያደርስባቸውን ዘዴዎች እየተጠቀምን ለመሄድ የሚያስችሉ ስራዎችን ጎን ለጎን እየሰራን መሄድ አለብን ማለት ነው። አሁን ላይ ግን ሙሉ በሙሉ ማዳበሪያ መጠቀም የለብህም ይሄን ማድረግ የለብህም ብለን ብናቆም ከምርታማነት ጋር የሚፈጥረው ችግር አለ ማለት ነው። ስለዚህ ሁለቱንም መስራት አለብን። እውነት ነው የምናቅደው እቅድ አካባቢው ላይም ማሳው ላይም ተጽዕኖ የሚያደርስ መሆን የለበትም። የበለጠ ሶይል ፈርቲሊቲውን የማምረት አቅሙ ሊጨምር በሚችል አግባብ የመሬት አጠቃቀም እቅድ ይሄ ነው ተስማሚ ብለህ ማቀዱ ብቻ በቂ አይሆንም። ስለዚህ እዛ ያለው አግሮኖሚ ፕራክቲስ የበለጠ ውጤታማ በሚያደርግ መንገድ መስራት አለብን ማለት ይሄን ለማድረግ በጣም ሰፊ ስራ እንደ መሬት አጠቃቀም ገና ብዙ ስራ መስራት የሚጠይቅ ነው። ባለይዞታውም ላይ ተጠቃሚም ላይ መንግስት ተቋምም ላይ በዚህ ረገድ ሰፊ ስራ መሰራት ይኖርብናል። መልካም እንግዲህ ወይዘሮ ህብስት አሁንም ከመሬት ባለይዞታዎች ወይም ከአርሶ አደሩ ማህበረሰብ አልወጣምና ለአንድ የመሬት ባለይዞታ የመሬት አጠቃቀም እቅድ ማቀድ መብቱ ነው ወይስ ህጋዊ ግዴታው ነው የሚለውን በዚሁ ብናነሳና ከሱ ጋር የተያያዙ ሐሳቦች ብንመለከት እንግዲህ የመሬት አጠቃቀም እንደ ሀገር ፖሊሲ የለንም የሚታወቅ ነው። እንደ ክልል ግን ክልሉ ኢኒሺዬቲቭ ወስዶ ያለውን የመሬት መበሳቆል እና ከጊዜ ወደ ጊዜ የተባባሰ የመጣውን የመሬት መበሳቆል ለማዳንና ከምርታማነት ከበረሃማነት ከማህበራዊ ግጭት ጋር ያለውን ለመታገል እንደ ክልል በ1992 ፖሊሲ ወጥቷል። በጣም እጅግ አፕሪሼት የሚደረግ ነው። ከፖሊሲው ጋር ተያይዞ ደግሞ የተለያዩ አስገዳጅ የሆኑ አርሶ አደሩ ተጠቃሚው የመንግስት ተቋሙ ግዴታዎችና መብቶችን እንዲወጡ የሚያስችሉ አዋጆች፣ ደንቦች፣ መመሪያዎች ወጥተዋል ማለት ነው። እንግዲህ ወደ ኋላ ማንሳት ካስፈለገ በፌደራል ደረጃ 456 1997 አዋጅ ወጥቷል። ከዛ ተከትሎ 4292 በክልል ደረጃ አዋጅ የወጣበት ሁኔታ አለ። ከዛ 133 98 አሁን ደግሞ አሜንድ እየተደረገ ያለው የፌደራል አዋጁ 113 24 2016 የ456 1997 የነበረው አዋጅ አሜንድ ተደርጎ የተሻሽሎ የኢፌድሪ የመሬት አስተዳደርና አጠቃቀም አዋጅ ቁጥር 13 24 2016 እነዚህ አሁን የወጣው በተለይ አሁን የወጣው አዋጅ እንደ ክልልም 252 2009 ያሻሻልን ያለ ነው። ምክንያቱም የፌደራል አዋጁ ስለተሻሻለ ያንን ተከትሎ የኛም መሻሻል ስላለበት በጣም አጽንኦት የሰጠው በጣም ትኩረት የሰጠው ቢኖር የመሬት ባለይዞታዎች ተጠቃሚዎች የመንግስት ተቋማቶች
በመሬት አጠቃቀም እቅድ መሰረት መፈጸም እንዳለባቸው ግዴታዎች ተጥለዋል፣ ገደቦች ተጥለዋል። በተለይ ደግሞ እስከ ወንጀል ድረስ ተጠያቂ የሚያደርግበት አሰራር ተቀምጧል ማለት ነው አዋጁ ላይ ማለት ነው። ስለዚህ የመጀመሪያው 252 2009 ብንወስድ አንቀጽ 29 30 31 ብንወስድ በመሬት አጠቃቀም እቅድ መሰረት ማቀድ አለብን። የመሬት አጠቃቀሙ በየጊዜው ወቅታዊ መደረግ አለበት ይላል። ምክንያቱም አንድ ጊዜ አቅደው የምትተው አይደለም፣ ኮንቲኒዩስሊ ሪቫይዝ እየተደረገ ምክንያቱም ሶሺዮ ኢኮኖሚክ ዳይናሚክ አለ፣ እሱ ሪቫይዝ እያደረከው መሄድ አለብህ። የቀበሌ ማዕከላት ከተገነባ የቀበሌ ማዕከል ፕላን ከተደረገበት ውጭ በእርሻ ቦታ፣ በግጦሽ ቦታ፣ በደን ቦታ ላይ የቤት ግንባታ ማካሄድ የለበትም ይላል። አሁን ደግሞ አሜንድ የተደረገው 1324 2016 አዋጅ ላይ ከአንቀጽ 28 29 30 ይህንኑ ነው የሚያመለክቱት። የመሬት አጠቃቀም እቅድ ከፌዴራል ጀምሮ መሪ የመሬት አጠቃቀም እቅድ ከፌዴራል ጀምሮ በክልል በዞን በወረዳ እየተባለ መታቀድ አለበት። ይሄ የመሬት አጠቃቀም እቅድ ደግሞ መሪ የመሬት አጠቃቀምና ከባባይና ሰታፊ የመሬት አጠቃቀም እቅድ መታቀድ አለበት፣ ወቅታዊ መደረግ አለበት። ጊዜው ሲደርስ የሶሺዮ ኢኮኖሚክ ዳይናሚኩን ተከትሎ ሪቫይዝ መደረግ አለበት። ከዛ ውጭ ደግሞ አሁን በጣም አጽንኦት የሰጠው አንቀጽ 33 ላይ የመሬት አጠቃቀም እቅድ ሲታቀድ የመንግስት ፕሮግራም ወይም የመንግስት እቅድ የልማት እቅድ አብሮ መታቀድ አለበት ይላል። ስለዚህ ሁሉም የመንግስት እቅዶች ስለ ግብርና ስናቅድ የመሬት አጠቃቀም እቅዱ ጋር አብሮ መተሳሰር አለበት ማለት ነው። ስለ መስኖ ስናስብ ከመሬት አጠቃቀም እቅድ ጋር ተያይዞ መሰራት አለበት ማለት ነው። ስለ እንስሳ ስናስብ ከመሬት አጠቃቀም እቅድ ጋር ተያይዞ መታቀድ አለበት ማለት ነው። ስለዚህ እነዚህ እቅዶች የሚያሳዩን አስገዳጅ እንደሆኑ ነው የሚያስቀምጠው። የተጣሉትን ገደቦች የተወሰነ ማንሳት ካስፈለገ ግዴታዎቹ ላይ የመሬት አጠቃቀም እቅድ መሰረት ሁሉም የመንግስት ተቋማት እና ባለይዞታዎች ተጠቃሚዎች በመሬት አጠቃቀም እቅዱ መሰረት መጠቀም አለባቸው ብሎ አስቀምጧል። የመሬት አጠቃቀሙን እቅድ መሰረት አድርጎ ደግሞ ካልተጠቀመ የመጠቀም መብቱን እስከሚያጣ ድረስ የሚያደርስ እንደሆነ ያስቀምጣል። ወይዘሮ ህብስት በዚህ ልክ አስገዳጅ የሆኑ ህጎችና አዋጆች አሉ ካልን በተለይ ከአረም ጋር ተያይዞ አሁን በቃ በአብዛኛው እንዳቆም አይነት ነገር ነው የሚታየው። ምናልባት ኬሚካል የማይረጩ ሰብሎች ቅጠላቅጠል ሰብሎች ካልሆነ በስተቀር የጸረ አረም መድኃኒት መርጨት ነው። እንዲያውም መጀመሪያ ላይ ገና ከመታረሱ ከመዘራቱ በፊት እንዳይበቅል የሚያደርግ ጅምላ ጨራሽ የሚል ኬሚካል በመርጨት እያረሱ ያሉበት ሁኔታ ነው ያለ። በተመሳሳይ ጸረ ተባይ መድኃኒት ምናልባት ጸረ ተባዩን እንግዲህ አማራጭ ክልላቸው አላውቅም በምን እንደሚከላከሉት እሱ ጋር ተያይዞ አስገዳጅ ከሆነ ይህን እንዳይጠቀሙስ የሚያስገድድ መመሪያ ማውረድ አይቻልም ወይ? አሁን ስፔሲፊካሊ የተቀመጡት አሁን እንዳልኩ አንቀጽ 31 ላይ በግልጽ የተቀመጠው ነገር ምንድነው? ግዴታዎቹ ላይ የግልም የመንግስትም ተቋም መሬት ላይ ይዞታ መሬት ላይ ጉዳት ካደረሰ እስከ መነጠቅ ድረስ ይደርሳል ይላል። ወይም ከወረረም ይላል። በህገወጥ መንገድ ከወረረ በመሬት አጠቃቀም እቅዱ መሰረት ካልተጠቀመ ባለይዞታው ወይም ተጠቃሚው መሬቱን ከጎዳ እስከ መነጠቅ ድረስ የሚያደርስ ይላል። ከዚህ በፊት የነበረው አዋጅ እንደዛ ይላል እንጂ በህግ አግባብ ሊያስጠይቅ የሚችል ሁኔታዎች አልነበሩ። ለምሳሌ አሁን 252 ላይ በመሬት በቢሮ የወጣው 159 2009 ደንብን ተከትሎ 2010 መመሪያ አውጥተናል። እዛ መመሪያ ላይ የተቀመጠው ነገር ምንድነው? የመሬት አጠቃቀም በታቀደበት በመሬት አጠቃቀሙ እቅድ መሰረት ያልሰራ መሬቱን የጎዳ ያጎሳቆለ በግብረ ኃይሉ አማካኝነት የመሬት አጠቃቀም ግብረ ኃይል አለ። የመጀመሪያ ማስጠንቀቂያ ይሰጠዋል። በ15 ቀን ውስጥ ወደ ትክክለኛ ወደ ታቀደለት የመሬት አጠቃቀም መፈጸም ካልቻለ መረጃውን አደራጅቶ በግብረ ኃይሉ ወይም በወረዳው የመሬት ጽሕፈት ቤት በፍትህ ክስ ይመሰረታል ይላል። ሲመሰረት ግን እንዴት ነው የሚቀጣው? በምን አግባብ ነው የሚለው ግልጽ የሆነ ነገር አልተቀመጠም። በተመሳሳይ የመሬት አጠቃቀም እቅድ ባልታቀደላቸው የነበረውን አጠቃቀም ጥናት ተደርጎ እስካልተቀየረ ድረስ ያንን አጠቃቀም ይዘው መቀየር አለባቸው። እነዚህም በተመሳሳይ በግብረ ኃይሉ የመጀመሪያ ማስጠንቀቂያ ይሰጣቸዋል። ዘን በ15 ቀን ውስጥ እንዲያስተካክሉ ይደረጋል። ካላስተካከሉ አሁንም እነዚህ ሰዎች መረጃ ይደራጅና በፍትህ ተቋም እንዲከሰስ ያደርጋል ማለት ነው። እነዚህ ነገሮች ግን የበለጠ ማሳውን እስከ መነጠቅ ድረስ ሊያደርስ የሚችል
በፍርድ ቤት ሊያስጠይቅ የሚችል እንትኖች አልተቀመጡለትም። ስለዚህ ያሁኑ 13 24 2016 አሁን በፌደራል የወጣው አሁን 252ኛ 2009 አሜንድ እያደረግነው እያሻሻል ነው ያለው አዋጅ ላይ መሬቱን መጠቀም ከሚገባው በላይ ካጠቃቀሙ ውጭ ከተጠቀመ በስራትና በገንዘብ መቀጣት አለበት ብሎ አስቀምጧል። አሁን ላይ ያለው እንትን ተጠያቂ ለማድረግ የሚያስችል እስከ ወንጀል ድረስ የሚያስኬድ እንትን ወጣል ማለት ነው። መልካም እንግዲህ ወደ ክልሉ አሁናዊ ሁኔታ እንምጣና በአሁኑ ሰዓት እንደ ክልል ያለው የመሬት አጠቃቀም እቅድ ሽፋናችሁ ምን ይመስላል? መሬት አጠቃቀም እቅድ ቅድም እንዳልኩ በሁለት መንገድ ነው እያቀድን ያለ ነው። አካባቢያዊና ተሳትፏዊ የመሬት አጠቃቀም እቅድ የምንለው ነው በስፋት እየተሄደ ያለው። የመሬት ተስማሚነት ጥናት ያልኩ በ6 የልማት ኮሪደር ተጠንቷል። እሱን በሚፈለገው ደረጃ ዌል ኦርጋናይዝድ በሆነ በተደራጀ መንገድ ወደ ተግባር ለማስገባት ብዙ ሂደናል ብለን አንወስድም። ግን የተለያዩ የመንግስት ተቋማት ይህን ጥናት መሰረት አድርገው የመስኖ ፕሮጀክቶች የሚሰሩ ግንባታዎች እንዲሰሩ ለማድረግ በተለይ ደግሞ በዚህ አመት ፕላን ልማት ቢሮ የ25 አመት ሮድማፕ ሲያዘጋጅ ይህንን ጥናት መሰረት አድርጎ የተቀናጀ ተፋሰስ መሰረት ያደረገ የተስማሚነት ጥናቱን መሰረት አድርጎ በ6 የልማት ኮሪደር የተጠናውን ጥናት መሰረት አድርጎ እቅድ ለማቀድ ጥረት እየተደረገ ነው። እዚህ ላይ በተደራጀ መንገድ ወደ ተግባር ለመግባት የጀመርናቸው ስራዎች አሉ። በተሻለ ሁኔታ የተሻለ ሪሶርስም ስለሚጠይቅ እሱን ሰፊ ስራ መስራት አለብን ብለን እንወስዳለን። ከባቢያዊና አሳታፊ የመሬት አጠቃቀም እቅድ በማሳው የማምረት አቅም መሰረት የታቀደውን እቅድ ግን ተደራሽ በማድረግ እስካሁን በቀበሌ ደረጃ እንግዲህ ወደ 92% የሚሆነውን ተደራሽ ማድረግ የተቻለበት ሁኔታ አለ። በማሳ ሌብል ደግሞ ወደ 94% የሚሆነውን ተደራሽ ማድረግ የተቻለበት ሁኔታ አለ ማለት ነው። አመሰግናለሁ ወይዘሮ ህብስት። እንግዲህ አሁን ወደ ማጠቃለያ ጥያቄ ነው የምገባውና ቀደም በመመራሪያዎት ላይ የኛ ተቋም እቅድ ነው የሚያቀደው እንጂ ፈጻሚው አካል ሌላ ነው ብለውኛልና ይህ ከሆነ ደግሞ የእናንተ ያው ጥርስ የሌለው አንበሳ ሆኖ እንዳይቀር ሰጋለሁኝ። እቅዱን አቅዶ ከሰጡ ፈጻሚ ካልሆነና ማስፈጸም ማስተግበር ካልቻለ ውጤታማነቱ ምን ላይ ይመጣል የሚለው ያሰጋልና እንደው ከሌሎች ከነዚህ አስፈጻሚ ከሆኑ ተቋማት ጋር በተለይ ከግብርና ጋር ያላችሁ ትስስርና ቁርኝት ምን ይመስላል? በጣም ስትሪንግዝ ያለው ነው ባንልም ከግብርና ቢሮ ጋር በጋራ በመሬት አጠቃቀም እቅድ መሰረት ተግባራዊ ለማድረግ የሚያስችል የስምምነት ሰነድ የመፈራረም ስራ የተሰራበት ሁኔታ አለ። በዚህ እቅድ መሰረት እንዲሰሩ ጥናቱን እንዲወስዱ በተለይ የዚህ አሁን አሳታፊ የመሬት አጠቃቀም እቅድ የምንለው በእያንዳንዱ ባለይዞታ እጅ ነው ያለው። በቀበሌ በወረዳ ደረጃ አለ። ይህንን እቅድ መሰረት አድርገው እንዲሰሩ በማድረግ በተለይ ግብርና ከእቅድ ጀምሮ በቀበሌ ደረጃ አብሮ ተቀናጅቶ የማቀድ ስራ ይሰራል። በተመሳሳይ በትግበራውም ሁሉም አካባቢ ላይ ባይሆንም በጣም ውጤታማ የሆኑ የቅንጅት ስራዎች የሚሰራባቸው አሉ። ስልጠናዎችን በጋራ በመስጠት ክትትልና ድጋፍ በጋራ በማድረግ እቅድም በጋራ በማቀድ ረገድ ሁሉም አካባቢ ላይ የተዋጣለት ነው ባይባልም በዛ ደረጃ ተቀናጅቶ የሚሰራባቸው አካባቢዎች አሉ። እንደዚህ ተቀናጅቶ የሰሩባቸው አካባቢዎች ደግሞ የተፈጥሮ ሀብት ስራው በሰብል ልማትም በእንስሳት ሀብትም የሚሰሩ ስራዎች ውጤታማ የሆኑበት ሁኔታ አለ። ግን ከዚህ በላይ በመሬት አጠቃቀም እቅድ መሰረት መፈጸም አለባቸው ብለን የለየናቸው ተቋማት ጋር በደንብ መቀናጀት እና መስራት ያለብን ነገር ይኖራል ብዬ ነው የማስበው። ከግብርና ብቻ ሳይሆን መስኖም በመሬት አጠቃቀም እቅድ መስራት አለበት። እንስሳት ሀብትም በመሬት አጠቃቀም፣ ቱሪዝም ዘርፉም ያሉት የተፈጥሮ ሀብት መሰራት አለባቸው። ያሉት የተፈጥሮ ሀብቶች መጠበቅ አለባቸው። እነሱ ጋር መስራት አለብን። ከማዕድን ዘርፉ ጋር መስራት አለብን። ከብዙ ተቋማት ጋር የመሬት አጠቃቀሙ እንድንሰራ የሚያስገድድ ሁኔታ ነው ያለውና አሁን የወጣው አዋጅም የግድ እንድንቀናጅ መሬት ላይ እንዲነካ ስራው የታቀደው እቅድ በተጨባጭ ለውጥ እንዲያመጣ የሚያስገድድም ሁኔታ ስላለው አዋጁ የበለጠ ተቀናጅተን መስራት ይኖርብናል ብዬ አስባለሁ። ወይዘሮ ህብስት ስለነበረን ቆይታ ከልብ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን የዛሬው ዝግጅታችን እስካሁን ይመስል ነበር። በቆይታችንም የመሬት አጠቃቀም እቅድ ዝግጅትን በተመለከተ ነበር ከእናንተ ጋር ቆይታ ያደረግነው።
ይህም በተመለከተ ማብራሪያ እየሰጡና አብረውን ቆይታ ያደረጉት በአማራ ብሔራዊ ክልላዊ መንግስት መሬት አስተዳደር ቢሮ የገጠር መሬት አያያዝና አጠቃቀም እቅድ ዝግጅት ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ ህብስት አድማሱ ነበሩ። ፕሮግራሙን ማዘጋጀት ወደ እናንተ ያደረስኩት ደግሞ እኔ ደስታ ጠቃ ከካሜራ ባለሙያዎቹ ሀብተ ገብርኤል መኮንንና እኔው ገድፍ ጋር በመሆን ነበር። የዛሬን በዚህ አበቃን። ጤና ይስጥልን።